አብሶሉት ቫልዩ ላይ ቁጥር ስናወጣ ፖዚቲቭ ይሆናል ብለናል 8 ሲቀነስ 3 5 ነው አብሶሉት ቫልዩ ኦፍ 5 ደግሞ 5 ይሆናል ማለት ነው በቁጥር መስመር ላይ ከ0 እስከ ኔጌቲቭ x እና ከ0 እስከ x ድረስ ያለው ርቀት እኩል ነው አንዱ ኔጌቲቭ አንዱ ፖዚቲቭ ነው የሚበልጠው ቁጥር ፖዚቲቭ ከሆነ መልሱ ፖዚቲቭ እንደሆነ ቀድመን ማወቅ እንችላለን ማለት ነው Hello class, welcome to Tamare Bet. Today we are going to have deep into absolute value of rational numbers. We will see definition of absolute value of rational numbers. Absolute value of rational numbers is an equation of the form which is given in the form of absolute value of x is equivalent to a for a is an element of rational number. Here this symbol is absolute value symbol. Absolute value, what is absolute value mean? Absolute value ምን ማለት እንደሆነ በዛሬው ትምህርታችን በደንብ እናያለን ማለት ነው absolute value ምንድነው ትምህርታችን ጋር ወይም ከኛ ህይወት ጋር አብሮ የሚሄደው የሚለውን በደንብ እናብራራለን ማለት ነው absolute value ማለት ምን ማለት ነው it is the distance between 2 points on a number line በቁጥር መስመር ላይ ስለን ብናይ absolute value ምንለው assume this one is 0 this one is x this one is x to the left direction ስለዚህ እዚህ ጋር የሚያሳየው ምንድነው ከ0 እስከ x ድረስ ያለውና ከ0 እስከ ኔጌቲቭ x ድረስ ያለው ርቀት absolute value ይባላል ማለት ነው ርቀቱ እኩል ነው ነገር ግን የተለያየ ዳይሬክሽን ነው ማለት ነው so the distance is equal but opposite direction you can write absolute value of x negative x absolute value of x it's equal ስለዚህ በቁጥር መስመር ላይ ከ0 እስከ ኔጌቲቭ x እና ከ0 እስከ x ድረስ ያለው ርቀት እኩል ነው ርቀት ኔጌቲቭ ምንለው ወደ ኋላ መሄድን ወደፊት መሄድ እንደ ፖዚቲቭ ልንወስድ እንችላለን ርቀት ሁሉ ጊዜ ሲለካ ከዚህ እስከዚህ ያለውና ከዚህ እስከዚህ ያለው ድረስ ያለው እኩል ነው ማለት ነው ቁጥሩ አይበላለጥም ስለዚህ አብሶሉት ቫልዩ ኮንሴፕቱ ምንድነው ሁሉ ጊዜ ዲስታንስ ፖዚቲቭ ነው ወይም ደግሞ ከዜሮ በላይ መሆኑን ለማሳየት አብሶሉት ቫልዩ እንጠቀማለን ማለት ነው አብሶሉት ቫልዩ x = a ፎርም ዲፋይን ማድረግ እንችላለን ማለት ነው shortly absolute value of x is equivalent to a has three properties ሶስት ባህሪያቶችን ማየት እንችላለን ማለት ነው absolute value ስንማር የመጀመሪያው ምንድነው absolute value of x is equivalent to a form የተሰጠ ኢኩዌሽን ሶስት መልሶች ሊኖሩት ይችላል ወይም ደግሞ ሶስት ነገሮችን ማየት እንችላለን የመጀመሪያው absolute value of x is equivalent to a ሁለት መልሶች ሊኖሩት ይችላል መቼ x እኩል ይሆናል a እና x እኩል ይሆናል ኔጌቲቭ a ይሆናል መቼ a ፖዚቲቭ ከሆነ ወይም ደግሞ ከዜሮ በላይ ከሆነ ማለት ነው ለምሳሌ absolute value of x is equal to 10 ካልን 10 ቁጥር ከዜሮ ስለምትበልጥ x 10 መሆን ይችላል x ኔጌቲቭ 10 መሆን ይችላል ማለት ነው ስለዚህ ሁለት ፖሲቢሊቲ ይኖሩታል ማለት ነው x ዋጋ ሁለተኛው absolute value of x is equivalent to a may have one solution set x is equivalent to 0 if and only if a is equal to 0 ይሄ ደግሞ ማለት ምን ማለት ነው absolute value of x is equivalent to 0 ማለት x absolute value ውስጥ ያለው ቁጥር ተደምሮ ተባዝቶ ተካፍሎ ተቀንሶ 0 ከሆነ x ውስጥ ላይ ያለው ድምር ወይም ደግሞ ስሌት 0 ነው የሚሆነው ማለት ነው ስለዚህ ኔጌቲቭ መሆን ስለማይችል third absolute value of x is equivalent to a has no solution set if a is less than 0 a ከ0 ያነሰ ከሆነ እውነት የሚያደርግ አባባል ልናገኝ አንችልም ማለት ነው ምን ማለት ነው absolute value of x is equivalent to -3 ካለን አሁን ከአብሶሉት ቫልዩ ውስጥ ሲወጣ ማንኛውም ቁጥር ፖዚቲቭ ይሆናል ካለን ኔጌቲቭ ሊሆን አይችልም ካለን absolute value of x is equal to -3 which is false ሐሰት ነው ማለት ነው ለምን
በግራ በኩል ያለው ሁል ጊዜ እውነት ነው ፖዚቲቭ ነው በቀኝ በኩል ያለው ደግሞ ኔጌቲቭ 3 ነው ስለዚህ ኔጌቲቭ ቁጥርና ፖዚቲቭ ቁጥር ደግሞ እኩል ሊሆን አይችልም ማለት ነው ይሄንን ፎልስ ማለት እንችላለን ወይም ደግሞ has no solution set ማለት እንችላለን ማለት ነው so I have prepared 4 examples here based on the definition of absolute value let's see each of the examples here let's simplify absolute value of these numbers ስለዚህ እነዚህ ቁጥሮችን በዲፊኒሽኑ መሰረት ሲምፕሊፋይ እናደርጋለን ማለት ነው absolute value of 8 minus 3 ምን ማለታችን ነው ለምሳሌ ከቁጥር መስመር ላይ ከ0 ተነስተን 8 ያክል ርቀት ወደፊት ወደ ቀኝ ብንሄድና 3 ሜትር የሚያክል ወይም ደግሞ ዩኒት የሚያክል ደግሞ ወደ ኋላ ብንመለስ ዲስታንሱ ምን ያክል ነው እንደማለት ነው ስለዚህ 8 minus 3 is equivalent to 5 ሲምፕሊፋይ እናደርጋለን እዚህ ጋር 8 ሲቀነስ 3 5 ነው absolute value of 5 is equal to 5 ይሆናል ወይም ደግሞ ሁሉ ጊዜም absolute value ላይ ቁጥር ስናወጣ ፖዚቲቭ ይሆናል ብለናል 8 ሲቀነስ 3 5 ነው absolute value of 5 ደግሞ 5 ይሆናል ማለት ነው b absolute value of negative 25 plus 3 ተማሪዎች ኔጌቲቭ ቁጥር እንዴት እንደምትደምሩ እንዴት እንደምትቀንሱ ካሁን በፊት ተምራችኋል ኔጌቲቭ እና ፖዚቲቭ ስንደምር እንዴት እንደምንደምር ህጎች አሉ ስለዚህ አሁን ምንድነው የምናደርገው መጀመሪያ ኔጌቲቭ ቁጥርና ፖዚቲቭ ቁጥር ምልክት ሳይናቸው እናያለን ማለት ነው የሚበልጠው ቁጥር ኔጌቲቭ ከሆነ አስቀድመን መልሱን ኔጌቲቭ መሆኑን ማወቅ እንችላለን አንዱ ኔጌቲቭ አንዱ ፖዚቲቭ ከሆነ ከሁለት ቁጥሮች መካከል ስለዚህ 25 ደግሞ ማግኒቲዩድ ወይም በመጠን ከ3 የበለጠ ነው የሚበልጠው ቁጥር ኔጌቲቭ ከሆነ መልሱም ኔጌቲቭ መሆኑን ማወቅ እንችላለን ስለዚህ መልሱ ኔጌቲቭ መሆኑን ካወቅን በኋላ 25 ሲቀነስ 3 22 ያ ማለት ኔጌቲቭ 22 ይሆናል ኔጌቲቭ 22 ደግሞ ከአብሶሉት ቫልዩ ሲወጣ 22 ብለን መጻፍ እንችላለን ማለት ነው so absolute value of negative 25 plus 3 is equal to 22 c absolute value of 0 minus 10 ልክ ከቢና ከኤ እንደሰራ ነው 0 ሲቀነስ 10 ምን ማለት ነው መጀመሪያ ውስጥ ላይ ያለውን ቀንሰን መጨረስ አለብን 0 ሲቀነስ 10 ነው የሚሆነው ኔጌቲቭ 10 ይሆናል ኔጌቲቭ 10 ከአብሶሉት ቫልዩ ሲወጣ ደግሞ 10 ይሆናል ማለት ነው ስለዚህ absolute value of 0 ሲቀነስ 10 ይሆናል d ደግሞ negative absolute value of negative 14 plus 30 minus 10 says ስለዚህ መጀመሪያ ላይ እንዳየነው absolute value of negative 14 plus 30 minus 10 ሚለውን simplify እናደርጋለን absolute value of negative 40 plus 30 ቀደም እንዳልኳችሁ ቁጥሮችን እናያለን ከኔጌቲቭ 14 እና ከ30 የሚበልጠው ቁጥር ማን ነው በመጠን 30 ይበልጣል 30 ፖዚቲቭ ነው ስለዚህ መልሱም ፖዚቲቭ ይሆናል የሁለቱ ድምር ከዛ መልሱን ቀናንሰን እናገኛለን ማለት ነው 30 ሲቀነስ 14 16 ይሆናል እንደገና ከ16 ደግሞ 10ን እንቀንሳለን ማለት ነው 10 እንቀንሳለን 16 ሲቀነስ 10 6 ይሆናል 6 ከአብሶሉት ቫልዩ ሲወጣ 6 ይሆናል ማለት ነው ስለዚህ እነዚህ አብሶሉት ቫልዩን ዲፋይን ለማድረግ መጠቀም እንችላለን ወይም ደግሞ የተሻለ ማብራራት ይችላሉ ማለት ነው እሺ ተማሪዎች ቀደም ባየነው ዲፊኒሽን መሰረት እዚህ ጋር ሁለት ጥያቄዎችን አዘጋጅቻለሁ እያንዳንዳቸው ጥያቄዎች አራት ጥያቄ ይዘዋል ማለት ነው የሁለተኛው 3 የመጀመሪያው 4 ጥያቄ ይዘዋል እኔ የተወሰኑትን ጥያቄዎች ሰራና ለእናንተ ደግሞ ምታዋቸው ጥያቄዎች ይኖራሉ ማለት ነው ስለዚህ የመጀመሪያው ጥያቄ ምን ይላል evaluate each of the following expressions it says a 5x minus absolute value of x minus 3 for x is negative 5 b absolute value of x minus absolute value of negative x plus 9 for x is equal to 3 c x plus y minus absolute value of x for x is equal to negative 3 and y is equal to 6 ስለዚህ የመጀመሪያዎቹን a እና b አብረን እንሰራለን የሲ ለእናንተ የምትሰሩት ይሆናል ማለት ነው
ስለዚህ ምንድነው የሚለው አብሶሉት ቫልዩ ኤክስፕሬሽኑ ተሰጥቶናል። ኤክስ ዋጋ ተሰጥቷል። በኤክስ ዋጋ ላይ በመተካት ይህንን ሲምፕሊፋይ እንድናደርግ ነው ጥያቄው የተጠየቀው ማለት ነው። So let's simplify the first one. Question number 1a. Question number 1a. 5x minus absolute value of x minus 3. በዚህን ጊዜ መጠንቀቅ ያለብን ሳይኖቹን መጠንቀቅ ያለብን ማለት ነው። በኤክስ ጊዜ ኤክስ ዋጋ ተሰጥቷችሁ ኤክስ ቦታ ላይ ስተኩ ብዙውን ጊዜ ተማሪዎቹ ኔጌቲቭ ሳይኑ ያሳስታቸዋል ማለት ነው። ኔጌቲቭ ሳይኑ እንዳያሳስታችሁ በትክክል ተጠንቅቃችሁ በኤክስ ቦታ ላይ መተካት ይጠበቅባችኋል ማለት ነው። በቀጥታ የመጀመሪያ ኤን እንሰራለን። 5x ማለት 5 ታይምስ ማለት ነው 5 ሲባዛ ኔጌቲቭ 5 ማይነስ አብሶሉት ቫልዩ ኦፍ x ማይነስ 5 ሚንስ በኤክስ ቦታ ላይ ኔጌቲቭ 5 እንተካለን። ኔጌቲቭ 5 ሲቀነስ 3 እናደርጋለን ማለት ነው። ስለዚህ 5 ሲባዛ ኔጌቲቭ 5 ማለት ኔጌቲቭ 25 ይሆናል። ኔጌቲቭ 25 ሲቀነስ አብሶሉት ቫልዩ ኦፍ ኔጌቲቭ 5 ሲቀነስ ኔጌቲቭ 3 አሁንም ሁለት ኔጌቲቭ ቁጥሮችን በምንቀንስበት ጊዜ ቁጥሮችን ከደመርን በኋላ ኔጌቲቭ ማድረግ ማለት ነው። ሁለቱም ኔጌቲቭ ከሆኑ ስንደምር ወይም ስንቀንስ ሁለቱም ቁጥሮች ኔጌቲቭ ከሆኑ ሁለቱም ቁጥሮች ተመሳሳይ ሳይን ካላቸው እንደምራቸዋለን። ኔጌቲቭ ከሆኑ ኔጌቲቭ እናደርጋለን፣ ፖዚቲቭ ከሆኑ ፖዚቲቭ እናደርጋለን ማለት ነው። ስለዚህ ኔጌቲቭ 5 ማይነስ 3 ማለት ኔጌቲቭ 8 ይሆናል። ኔጌቲቭ 8 ከአብሶሉት ቫልዩ ሲወጣ ፖዚቲቭ 8 ይሆናል። አሁንም ሁለቱም ቁጥሮች ኔጌቲቭ ናቸው። 25 እና 8 እንደምረን ኔጌቲቭ እናደርጋለን ማለት ነው። መልሳችን ኔጌቲቭ 33 ይሆናል። በዚህ መንገድ ሲምፕሊፋይ ማድረግ ይቻላል ማለት ነው። የቢ ደግሞ የአንደኛ ቢ አብሶሉት ቫልዩ ኦፍ ኤክስ ማይነስ አብሶሉት ቫልዩ ኦፍ ኔጌቲቭ ኤክስ ፕላስ 9 ኤክስ ኢዝ ኢኳል ቱ 3 ይላል። ስለዚህ በኤክስ ቦታ ላይ 3ን እንተካለን ማለት ነው። አሁንም አብሶሉት ቫልዩ ኦፍ ኤክስ ማለት አብሶሉት ቫልዩ ኦፍ 3 ማለታችን ነው። አብሶሉት ማይነስ ሲቀነስ አብሶሉት ቫልዩ ኦፍ ኔጌቲቭ ኤክስ ኤክስ ፖዚቲቭ ስለሆነች ኔጌቲቭ 3 ብለን መጻፍ እንችላለን ፕላስ 9 ይሆናል ማለት ነው። ስለዚህ አብሶሉት ቫልዩ ኦፍ 3 ማለት ሁልጊዜ 3 ማለት እንችላለን ማለት ነው። አሁንም ቅድም እንደነገርኳችሁ ኔጌቲቭ 3 ፕላስ 9 ማለት ሁለቱ ቁጥሮች የተለያየ ሳይን አላቸው። አንዱ ኔጌቲቭ አንዱ ፖዚቲቭ ነው። የሚበልጠው ቁጥር ፖዚቲቭ ከሆነ መልሱ ፖዚቲቭ እንደሆነ ቀድመን ማወቅ እንችላለን ማለት ነው። ስለዚህ ከ9 3ን በመቀነስ መልሱ 6 አድርገን ማስቀመጥ እንችላለን። ከአብሶሉት ቫልዩ ሲወጣ አብሶሉት ቫልዩ ኦፍ 6 ይሆናል። 3 ሲቀነስ 6 ማለት ከ3 6 መቀነስ አንችልም። ከ6 3 እንቀንስና መልሳችንን ኔጌቲቭ 3 ብለን ማስቀመጥ እንችላለን ማለት ነው። ወደ ሁለተኛው ጥያቄ እንሄዳለን። የሁለተኛውን ጥያቄ solve the following absolute value equations. A. Absolute value of x plus 4 is equal to 10. 4 times absolute value of x plus 3 is equal to 12. And C. 3 minus twice of absolute value of x minus 5 is equal to 9 says. ስለዚህ ሁለተኛ ጥያቄ ኤን እንሰራለን ማለት ነው። absolute value of x plus 4 is equal to 10 ካልን ቅድም መጀመሪያ ዴፊኒሽን ላይ ያየናቸውን ሶስት ነገሮችን ማስታወስ አለብን ማለት ነው። absolute value of x is equivalent to a has ብለን ቅድም ሶስት ነገሮችን አይተናል። የመጀመሪያው it may have two solutions የሁለተኛው one solution ሊኖረው ይችላል ማለት ነው። one solution እንደገና 3 no solution። ሁልጊዜ አብሶሉት ቫልዩ ሶልቭ ስናደርግ እነዚህ ሶስት ነገሮችን ማስታወስ ይጠበቅብናል ማለት ነው። ምን ማለታችን ነው? x plus 4 ማለት አብሶሉት ቫልዩ ኦፍ x ማለት እንደሆነ መረዳት ይጠበቅብናል። አብሶሉት ቫልዩ ኦፍ x plus 4 is equal to 10 ይላል። ከዚህ ኢኩዌሽን ላይ እንደምንረዳው በግራ በኩል ያለው አብሶሉት ቫልዩ ኦፍ x plus 4 ነው። በቀኝ በኩል ያለው ደግሞ 10 ቁጥር ነው ማለት ነው። 10 ቁጥር ከ0 ይበልጣል።
በግራ በኩል ያለው ደግሞ አብሶሉት ቫልዩ ፖዚቲቭ ሳይን ነው ያለው ማለት ነው። ስለዚህ ቀጥታ የመጀመሪያውን ፕሮፐርቲ ያሟላል ማለት ነው። በመጀመሪያው ፕሮፐርቲ መሰረት አብሶሉት ቫልዩ ኦፍ ኤክስ ፕላስ 4 ሁለት መልስ ይኖረዋል። ሁለት መልስ በሚኖርበት ጊዜ አብሶሉት ቫልዩን እንተውና በቀጥታ ኢኩዌሽኑን እንጠቀማለን። ምን እናደርጋለን? ሁለት ኬዝ ዲተርማይን እናደርጋለን ማለት ነው። x plus 4 is equal to 10 or x plus 4 is equal to negative 10 ብለን እንሰራለን። ሁልጊዜ ቁጥሩ ከአብሶሉት ቫልዩ የወጣው ቁጥር 10 ከዜሮ ከበለጠ ኤክስ ዋጋ ፖዚቲቭ ሊሆን ይችላል፣ ኔጌቲቭ ሊሆን ይችላል። 4 ጋር ተደምሮ 10 ይሆናል ማለት ነው። ስለዚህ ኢኩዌሽን ካሁን በፊት እንዴት ሶልቭ እንደምናደርግ እናውቃለን። ትራንስፎርሜሽን ሩል በመጠቀም x plus 4 is equal to 10 ከሆነ ቦት ሳይድ 4 ስንቀንስ x is equal to 10 minus 4 x is equal to 6 ይሆናል። or x plus 4 is equal to ቦት ሳይድ 4 መቀነስ እንችላለን። ኔጌቲቭ 10 minus 4 x ይሄ 0 ይሆናል። x is equal to ኔጌቲቭ 10 minus ኔጌቲቭ 4 ማለት ሁለቱም ኔጌቲቭ ስለሆኑ ኔጌቲቭ እናደርግና ቁጥሮች እንደምራቸዋለን። ኔጌቲቭ 14 ይሆናል። በዚህ መሰረት ሶሉሽን ሴት ብለን እናስቀምጣለን። መጨረሻ ላይ ሶሉሽን ሴት ወይም ደግሞ ይህንን አባባል እውነት ሊያደርጉልን የሚችሉ የኤክስ ዋጋዎች ኤክስ ወይ ኔጌቲቭ 14 ነው ወይም ደግሞ 6 ነው ማለት ነው። ስለዚህ እነዚህ ቁጥሮች ሁለቱም አባባሉን እውነት ያደርጉታል። በኤክስ ቦታ ላይ ኔጌቲቭ 14 ስንተካና በኤክስ ቦታ ላይ 6 ስንተካ ከ10 ጋር እኩል ይሆናሉ ማለት ነው። በዚህ መሰረት ማስላት እንችላለን። ወደሚቀጥለው ጥያቄ እንሄዳለን። የቢን ጥያቄ እንሰራለን። ጥያቄ ቁጥር 2 ቢን ከዚሁ እንቀጥላለን። ቢ 4 times absolute value of x plus 3 is equal to 12 ይላል። ጥያቄውን እዚሁ እንጽፈን እንቀጥላለን ማለት ነው። 4x plus 3 is equal to 12። አሁን በዚህን ጊዜ ብዙውን ጊዜ ልጆች አንዳንዴ ስህተት ይሰራሉ። 4 ወይም ቁጥር ከአብሶሉት ቫልዩ ቀድሞ ሲመጣ ምንድነው የምናደርገው? መደመር ከሆነ ወደ ቀኝ ሲያልፍ ወይም ደግሞ ትራንስፎርም ስናደርግ መደመር ይሆናል። 4 times of x plus 3 ማለት 4 ሲባዛ ማለታችን ነው። አሁን ወይ ዲስትሪቢዩት ማድረግ እንችላለን ወይም ደግሞ ቦት ሳይድ በ4 ማካፈል እንችላለን። ከሁለቱም ሳይድ በ4 ስናካፍል ሲምፕሊፋይ ማድረግ እንችላለን ማለት ነው። 4 over 4 absolute value of x plus 3 is equal to 3 ይሆናል። አሁን ይህንን ኢኩዌሽን ወደዚህ ቀየር ነው። ይህኛው ኢኩዌሽን ደግሞ absolute value of x plus 3 is equal to 3 ማለት ልክ እንደዚህኛው ኢኩዌሽን አስቀመጥን ማለት ነው። እዚህ ጋር ባየነው መሰረት 3 ከ0 የሚበልጥ ከሆነ ጥያቄ ቁጥር 2 ኤ ላይ እንደሰራ ነው 2 ኬዝ በመውሰድ ኤክስ ዋጋ ማግኘት እንችላለን። አብሶሉት ቫልዩን እንተወውና ኤክስ ፕላስ 3 ይሆናል ወይም ኤክስ ፕላስ 3 እኩል ይሆናል ኔጌቲቭ 3 ይሆናል ማለት ነው። ስለዚህ እዚች ጋር እንቀጥላለን። ኤክስ ፕላስ 3 is equal to 3 means x is equal to 3 minus 3 or x is equal to negative 3 minus 3. x is equal to 3 minus 3 ማለት 0 ነው። x is equal to 0 or x is equal to negative 3 minus 3 ማለት ደግሞ ኔጌቲቭ 6 ማለት ነው። ስለዚህ የዚህ ኢኩዌሽን መፍትሄ ሊሆኑ የሚችሉ ቁጥሮች ኔጌቲቭ 6 እና 0 ናቸው ማለት ነው። ኔጌቲቭ 6 እና 0 ይሆናሉ። ስለዚህ ተማሪዎች እዚህ ጋር በምሳሌው ባየነው መሰረት የአንደኛ ጥያቄ ሲ absolute value of x plus y minus absolute value of x negative 3 and y 6 ሲሆንና ጥያቄ 3 ሲቀነስ 2 ሲባዛ absolute value of x minus 5 እኩል ይሆናል 9 ይላል። እነዚህን ጥያቄዎች በራሳችሁ በመስራት ኮሜንት ሴክሽን ላይ አስቀምጡልን። ቪዲዮውን እንደወደዳችሁ ተስፋ እናደርጋለን። don't forget to share and leave a comment here below። በዩቲዩብ፣ በቴሌግራም፣ በፌስቡክ እና እንደገና በቲክቶክ ሀሳባችሁን አስቀምጡልን፣ ሼር አድርጉ፣ ተከታተሉ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ። ቻው።